ያው መጡና ጅሮች ሩታ እንግዲህ አብርሽን ልጅህን ተቀበለኝ ከሀገር ልወጣ ነው ወለው ጀመረች። ደግሞ ሩታ እንግዲህ ከሀገር ልወጣ ነው እቺ ከሀገር ልወጣ ነው ስንት ጊዜ አሁን ደግሞ ሌላ ከሀገር ልወጣ ነው ዘዴ ያመጣሽ ማለት ነው ሩታ። እና እንግዲህ በዛም በዚህም ብላ አብርሽን ለመመለስ እየሞከረች ነው። ዛሬ ደግሞ ልጁን ተቀበለኝ አለች። እሺ ብሎ ቢቀበልሽስ? አይውላችሁ ተመካክረው እኮ ነው ከውጭ ቁጭ ብሎ አብርሽ ማለት ነው። ከዛ በሩን ቁልፍ አረገችና እንደገና ትንሽ ቆይተና ምልክት ተደርጎለት ነው እርግጠኛ ነኝ የመጣውና ለማንኛውም ማለት ነው ሩታ አልመሰለኝም ዛሬ ማለት ነው የማይመስል ነገር ነው። ለምሳሌ አሁን ለአብርሽ ልጁን ሰተሽ አንቺ ልትሄጂ ጥለሽው ባለፈው ታዲያ ለአንድ ቀን እንኳን ልውሰደው ቢልሽ እኮ እምቢ ነው ያልሽው። እምቢ ብለሽ ዛሬ እንደው ለመታዘብ ይሁን እንደው ምን ያክል ለልጁ ቦታ እንዳለው ለማወቅ ይሁን ይመለሳል አይመለስም እንጃ ብቻ ምን ለማወቅ እንደው አላቅም። ሩታ ብቻ የሆነ ቦታ ላይ ነውና ልጅህን ውሰድ ብላለች። እንግዲህ እቺ ልጅ ማለት ነው ሩታ አሁን ላይ አብርሽ አብሯት እንደማይሆን ተስፋ ቆረጠች መሰል። እንደው ምን የሩታ ማለት ነው እንደ ምክር እንደ ህትም መክርሽ ነገር ቢኖር ከዚህ በኋላ አብርሽ መለመን አሁን ምን ያደርግልሻል? አሁን እንደው ዝንጀሮ ፊት ማለት ነው። የምሬን ነው። በጣም አንዳንዴ በጣም ራሷን ዝቅ አርጋን ተስተል እናደዳለሁ። ሲቀጥል እርጉዝ ራሷ አትመስልም። ሆዷ እኮ ባዶ ነው። ሆዷ ባዶ ነው። ምንም ያለው አይመስልም። ሲቀጥል ደግሞ ማለት ነው ሩታ ማለት ነው እንዲሁ ይሄን ቤት ራሱ ብትለቀው ደስ ይለኛል። እንደ ሀሳብ ለቀሽ ማለት ነው ልጅሽን ከፈለግሽ ለእናትሽ ተጨርጉዝ ካልሆንሽ እንደፈለግሽ ቪዲዮ ስሪ፣ እንደፈለግሽ ጎበዝ ሆነሽ ከሱ በላይ ሌላ ምርጥ ወንድ እንደሚገባሽ አሳየው። ሩታኔ የምሬ እንደምልሽ ከዚህ በኋላ አብርሽን መለመን አለብሽ ብዬ አላስብም። እራስሽ ጎበዝ ቆፍጠን፣ በተለይ እርጉዝ ካልሆንሽ በጣም ብዙ እድላለሽ። እኔ ግን እርጉዝ ስለሆነች ይመስለኛል በዚህ ልክ አብርሽን እምትለምነው። አላቅም ትሆን አትሆን፣ ግን ደግሞ ይህን ያክል ደግሞ ሳትሆኝም ነኝ ብለሽ ከሆነ በጣም ብዙ ውሸት ስለዋሸሽ በተመልካች ፊት በአብርሽ ፊት ታማኝነትሽ በጣም ይቀንሳል፣ በሌሎች ወንዶች ፊትም። ግን ደግሞ እንደ ሀሳብ ሩታ እርጉዝ ባትሆን በጣም ደስ ይለኛል ባትሆን ደስ ይለኛል። ምክንያቱም ብዙ እድል ነው የሚያመልጣት። አሁን እርጉዝ ሆነች ማለት ዩቲዩብ ለመስራት ራሱ አይመቻትም። ሌላ ህይወት ጀምራ ራሱ ጎበዝ ሆና ለማሳየት እንደው ወንዶችን መበቀል ያለባችሁ ሴቶችዬ ስትለምኗቸው ተኮፍሰው እንደዚህ ላያችሁ ላይ ነው የሚወጡት። ገባችሁ አይደለ? ስለዚህ ወንዶችን ለመበቀል ምን ማድረግ አለባችሁ መሰላችሁ? ወንዶችን ለመበቀል አንቺ ጎበዝ ጀግና ሆነሽ ራስሽን አሸንፈሽ ልክ እሱ ያደረገውን ማድረግ እንደምትችይ ስታሳየው ያኔ በቃ እሱን አሸንፈሽዋል እንጂ አሁን ለምንሽ ከሄርሜላ ስለወሰድሽ ወይ ምናምን አይደለም። በቃ ሌላ ምርጥ ህይወት ጀምረሽ ከሱ የተሻለ ሰው ይዘሽ አሳየው ሩታ። አብርሽን ከሱ የተሻለ ሰው ይዘሽ አሳየው። ከዛ በኋላ ነው የምታሸንፊው እንጂ አሁን እንደዚህ ሁሌ እሱን የምትለምኝ ከሆነ የምትለማመጭ ከሆነ ዘላለምሽን እድሜ ልክሽን ሲቀረሽብሽ ነው የሚኖረው። ሲቀረሽብሽ ማለት ነው እየመጣ አፈለገ ልጅ ያለ ሴት ይዞ በጣም ሸልከ እንደፈለገ ይሆንብሻል። ጓደኞቹ፣ ቤተሰብ፣ ሁሉም ሰውና አንቺ ጎበዝ ሆነሽ ራስሽን ችለሽ አሳየው። ለእናትሽ መስጠት ከፈለሽ ሰጥተሽ ሌላ ምርጥ ስራ ሰርተሽ ከሱ በላይ ሆነሽ አሳይ። ከዛ እናትና አባትሽ ከሄዶ የት እንደሚያይ እናያለን። እንደውም መበቀል አለባት ሩታ። አሁን እንደውም መበቀል አለባት። አሁን መለመን የለባትም አብርሽን። ምን ማድረግ አለብሽ? ልጅሽን እናትሽ ጋጣይና ከዛ ሄዶ ወይ ከፈለገ ሄዶ ምናምን አንቺ ነሽ የምትጎጁ። አንቺ ፈለግሽው ሰዓት ሄደሽ ማየት ትችያለሽ። ስለዚህ አብርሽ እንደውም ቡታጅራ ሆነሽም መስራት እኮ ትችያለሽ ከቤተሰቦች ጋር ሆነሽ። ግዴታ እዚህ ጋር 5,000 20,000 30,000 ቤት ከራይ እየከፈልሽ መኖር የለብሽም ብዬ አስባለሁ። ምክንያቱም ሴት ነሽ፣ ልጅ አለሽ፣ ሰራተኛ አለ፣ ብዙ ወጪ አለ ስትኖሩ። ሴቱ ናችሁ በተለይ እንደዚህ ሪል ስቴት ተከራይቶ መኖር ከባድ ነው፣ ብቻን ማለት ነው። እንደው አብሮሽ የሚኖሩ ጓደኞች ምናምን ካሉሽ እንጂ ብቻን በጣም ከባድ ነውና ከዚህም በላይ አንቺ መስራት እንደምትችይ አብርሽን ማሳየት አለብሽ። እንደው እኔም አለው ሩታን ከዚህ በላይ አብርሽን አትለማመጪው። በተለይ እርጉዝ ካልሆንሽ ሌላ ህይወት ጀምረሽ አብርሽን ተበቃዩ። በቃ ሌላ ህይወት ጀምረሽ ተበቃዩ። ከሱ የተሻለ ወንድ ደስታን ልምጭቅጭቅ እኔ ደስታ አይመቸኝም። ደስታ ከሩታ ጋር አይሄድም። በቃ እኔ አያምረኝም። ይቅርታ አርጉኝ። በቃ እሷ አራድየና ንቅት ያለች ናት። እንደሷ ንቅት ያለ ነው እንጂ ደስታና ሩታ አይጣጣሙም። ገባሽ? እንደዚህ ሲል እንደዚህ ነው
ጅላንፎ ነገር ነው። የምር አይመቸኝም። ይቅርታ አድርጉልኝ። እንግዲህ እኔ ተመቻችሁ፣ እኔ ግን አይመቸኝም። ስለዚህ ከአብርሽ የበለጠ ወንድ ጠብሰሽ አብርሽ ራሱ ይንቃል ታውቂያለሽ። ከሱ ስለማይሻል ማለት ነው። ጅልጅል ያለ ጅላጅል ነገር ነው። ሶ እንዳንቺ ያለ አራድዬ አክቲንግ በጣም የሚችል ጎበዝ ፈጠን ያለ ቼከስ ጠብሰሽ አብርሽን ደሙን ተክ አርጊልን። እንደው ቤቱም ሲመጣ አሁንስ እንደው ከወንድ ጋር በሆነች እያልኩ ነው እንዴ ተንቦ ጥርር ጠብረር እሷ እያለቀሰች ማለት ነው። በቃ ደረቱን ይነፋል። በስማ እረ ወንዶች ሴቶች ሲለምኗቸው አይጣል። እናንተ ስትለምኑ እንጂ ማለት ነው። ስትለመኑማ አይጣል እንደዚህ ኩፍስ ነው የሚሉትና ሩታ ራስሽን ማስከበር አለብሽ ብዬ አስባለሁ። በዚህ ልክ አብርሽን መለመን የለብሽም። አጭር አማርኛ ማለት ነው።